በህይወት እያለ በቁሙ በርካቶችን ሲያነጋግር ግራ ሲያጋባና ሲያወዛግብ የነበረው ሰለሞን ተካልኝ ሞቶም በዛ መንገድ የቀጠለ ይመስላል። አስክሬኑም እጅግ በርካታ ውዝግብ እየፈጠረ ነው። ከሞተ ቀናቶች እየሄዱ ነው። ነገ ሰኞ 7 ቀን ይሞላዋል። ነገር ግን እስካሁን የት ይቀበር በሚለው ጉዳይ ላይ ከስምምነት አልተደረሰም። አዲስ መረጃ እንዳገኘው ዜና ከሆነ 3 ቦታዎች ለሰለሞን ቀብር ካልሆነ ግን ለቃጠሎ እየተባለ ነው። ስላሴ ካቴድራል፣ አማራ ክልል ሰሜን ሸዋ እንዲሁም ደግሞ በዛው በአትላንታ የቀረቡ የቀብር አማራጮች ደግሞ የከፋ ችግር እየገጠማቸው ነው ተብሏል። ባለቤቱና ልጁም በዚህ ጉዳይ ላይ ያላቸውን አቋም ይፋ አድርገዋል። የትግራይ ኮሚኒቲ ደግሞ እያደረገ ነው የተባለው ነገርና ከአማራ ኮሚኒቲ ወይም ከአማራ ዲያስፖራዎች በኩል የቀረበው ተቃውሞ እንቅስቃሴውን አሰናክሎታል ተብሏል። ለመሆኑ ከሰለሞን ተካልኝ ቀብር ጋር ያለው ሁኔታ ምንድነው? መጨረሻው ምንድነው የሚሆነው የሚለውን ጉዳይ በዝርዝር እንነግራችኋለን። ለጥቂት ደቂቃዎች አብረን እንቆይ። በቅድሚያ እኔ አማራ አይደለም፣ እኔ ትግራዋይ ነኝ። አማራ ሆኜ ባለመፈጠሬ ደግሞ አም ሃፒ ሪሊ በጣም ነው ደስታ የሚሰማኝ። ሰለሞን ተካልኝ ባሳለፍነው ሰኞ የህይወቱ ማለፉ ተሰምቷል። ከዛ በዜና በኋላ በርካቶች እንግዲህ የተለያየ ሀሳብ አስተያየታቸው ሲሰጡ ቆይተዋል። እንኳንም ሞተ ህዝብ ተገላገለ፣ ከጥላቻ አንደበቱ መዘጋቱም በራሱ እስከዛሬ ያደርጋቸው ነገሮች ለበርካቶች ስነ ልቦና ሃይማኖታዊ ቀውስ ቢዳርጉም ግን ከዚህ በኋላ ማረፉ በራሱ ግልግል ነው፣ እንኳን እግዚአብሔር ወሰደው ያሉም ነበሩ። በርካቶች ግን የሞተ ሰው እንዲህ አይባልም፣ ነውር ነው፣ አንድ ያርፏል፣ አስክሬን መስደብ አግባብ አይደለም ይሉ። ሌሎች ግን የሰው ልጅ በህይወት ዘመኑ እያለ ያጠፋው ጥፋት ሞቶም ቢሆን መነገር ስላለበት አስክሬን አትውቀሱ መባል የለበትም፣ በደንብ ይወቀሳል የሚሉ ተቃውሞችና አስተያየቶች ሲስተናገዱ ሰንብተዋል። ይህ የሆነ ዛሬ እንግዲህ አርብ ደርሷል። ቀብሩም እንግዲህ ከሞተ 5ኛ ቀኑ እየደረሰ ነው። የት ይቀበር የሚለው ላይ ስምምነት አልተደረሰም። ሰለሞን ተካልኝ እንግዲህ የመጀመሪያ ደረጃ ኑዛዜው የተባለው በአማራ ክልል ሰሜን ሸዋ ደብረ ብርሃን ወይም በአማራ ክልል ሰሜን ሸዋ ዞን ካሉ ወረዳዎች አንዱ እንዲቀበር ነው። በዛ እንግዲህ መጓን ጨምሮ የሚገኙበት እንደሆነ የምታውቁት ጉዳይ ነው። ስለዚህ የዛ አካባቢ ካሉት ሸዋ የሞረትና ጅሩ ሌሎችንም ወረዳዎች ባሉ ቤተክርስቲያኖች እንዲቀበር ሀሳብ ቀርቦ ነበር። ነገር ግን ይሄ ሊሆን እንደማይችል እየተገለጸ ነው። ይህ አይሆንም የተባለበት ምክንያት 1 2 3 ልንገራችሁ። የመጀመሪያው ሰለሞን በህይወት እያለ የአማራ ህዝብ ክብር ማጓራዱ መሳደቡ፣ ከዛም ሲከፋ እንኳን አማራ ሆኜ አልተፈጠርኩ እያለ ሀሳብ አስተያየት ሲሰጥ ነበር። ከዛም በዘለለ የህወሓት ታጣቂዎች አማራ ህዝብ ላይ ከፍተኛ ጥቃት ሲፈጽሙ የአማራን ህዝብ ፎጣ ለባሽ እንዲሁም ደግሞ ሌሎች እጅግ አስቀያሚ ስድቦችን ደሴ ላይም እንዲገደሉ ቃል በቃል በአደባባይ የቀሰቀሰና ከትግራይ የጽንፈኞች ጎን በመቆም ለአማራ ህዝብ ለጥቃት ስለዳረገ አማራ ክልል ሰሜን ሸዋ ብንወስደው የት እንቀብረዋለን? አስክሬኑንስ ማን ይቀበለናል? በሚል የቀብር ስነስርዓት አስፈጻሚ ኮሚቴው ግራ መጋባቱ ተሰምቷል። ይህ ብቻ አይደለም። አማራ ክልል ሰሜን ሸዋ ማን ተቀብሎን እንቀብረዋለን የሚለው ብቻ ሳይሆን አማራ ህዝብ በዚህ ወቅት እንግዲህ ሰለሞን ተካልኝን እየተቃወመ ባለበት ሁኔታ እኔ ነኝ ጀግና ብሎ ኃላፊነቱን ወስዶ ሰሜን ሸዋ ሊወስድ የሚችልና ያንን ሊወስን የሚችል አንድም ሰው አለመገኘቱ ደግሞ ሌላኛው ጉዳይ ነው። ስለዚህ ሰሜን ሸዋ ደብረ ብርሃን ዙሪያና ባሉት አካባቢዎች ሰለሞን የመቀበሩ ነገር እጅግ ግራ እንዳጋባና ደግሞ በአሁኑ ጊዜ ኃላፊነቱን ወስደው ቀብር ለማስፈጸም እየተንቀሳቀሱ ያሉት የትግራይ ዲያስፖራ መሆናቸውና እነርሱ ደግሞ በአማራ ህዝብ ላይ የዘሩት ጥላቻ በራሱ ከሰለሞን ቢብስ እንጂ ያነሰ ባለመሆኑ ምክንያት የሰለሞን ኑዛዜን የማስፈጸም አቅም አጥተዋል። ስለዚህ ሰሜን ሸዋ የመቀበሩ ነገር ወደ ዜሮ የተጠጋ ነው እየተባለ ነው። ሰለሞን በሁለተኝነት እንዲቀበር ሀሳብ አስተያየት የቀረበው በትልቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስት ስላሴ ካቴድራል ነው። የካቴድራል በርካታ አርቲስቶች፣ የሀገር መሪዎች፣ ሙዚቀኞች፣ ታዋቂ ሰዎች የሚቀበሩበት ትልቅ ቤተክርስቲያን ነው። በእርግጥ ሰለሞን ይሄ የሚገባው ብሔራዊ ቀብርም ሽኝትም ሊደረግለት የሚገባ ሰው ነበር። ይሁንና ራሱ በራሱ የራሱን ክብር ያሳነሰ ሰው ነው እንጂ ስላሴ ካቴድራል ለመቀበር እንደውም ከበቂ በላይ የነበረ ሰው ነው። ግን በገንዘብ የራሱን ስብናና ክብር ያሳጣ ሰው መሆኑን ተከትሎ ስላሴ ካቴድራል እንዳይቀበር ደግሞ ምን ችግር ገጠመ የሚለውን እንንገራችሁ። ሁለት ነገር ነው በአጠቃላይ ኢትዮጵያ አንጥቶ ቀብሩን ለማስፈጸም የመጀመሪያው ነገር ከፍተኛ ቁጥር ያለው የአማራ ህዝብ ደስተኛ ለመሆኑና ለዚህም ተቀባይነት አለመኖሩ
ቀብሩ ላይ ደግሞ ሊፈጠር የሚችለው ግጭት ይኖራል የሚል አንዱ ጉዳይ ነው። ሁለተኛው ነገር ደግሞ የአሜሪካ ዲያስፖራ ሰለሞን ሁሉንም ህዝብ በመሳደቡና በመጨረሻው ዘመን ከትግራይ ጎን በመቆሙ የሰለሞንን አስክሬን ኃላፊነት አምጥቶ እዚህ መኪና ተከራይቶ የቀብር ቦታ ከፍሎ እንድ በአውሮፕላን አጓጉዞ ከዛ ሀገር አምጥቶ ኢትዮጵያ ውስጥ ለመቅበር የሚያስችል የመጨረሻ ወዳጆቹን ማግኘት አለመቻሉ አንደኛው አሳዛኝ ጉዳይ ነው። ሁለተኛው ስላሴ ካቴድራል አምጥቶ ለመቅበር አስቸጋሪ ነገር የሆነው አጠቃላይ ከአሜሪካ አትላንታ ኢትዮጵያ ድረስ ለማጓጓዝ አስክሬኑ የሚፈጀው ወጪ አለ። በኢትዮጵያ አየር መንገድ ነው የሚጓጓዘው። ይህ ደግሞ ከፍተኛ ገንዘብ የሚጠይቅ ነው። ስለዚህ የትግራይ ዲያስፖራዎች ይህንን ገንዘብ ለማሰባሰብ ጥረት አድርገው ነበር። አንዳንዶች ግን በሁለት ምክንያት ሳይሳካ ቀርተዋል። የመጀመሪያው ነገር የትግራይ ዲያስፖራዎች ራሳቸው ሙሉ በሙሉ ሁሉም ደስተኛ ለመሆናቸውና ሰለሞንን በዚህ ክብር ልክ መቅበር አንድን ህዝብ ይጠላልና በቀጣይ በአማራና በትግራይ ህዝብ መካከል በሚኖረው ግንኙነት ላይ እንደ ቅራኔ ሊነሳ ይችላል የሚል ጉዳይ ነው። ሁለተኛው ጉዳይ ደግሞ እንደዚህ ተሳክቶልን እንኳን ለማድረግ ጥረቶች ብናደርግም አዲስ አበባ ውስጥ ማን ይቀበለናል የሚለው ሲሆን፣ ሌላኛው ደግሞ የትግራይ ዲያስፖራ ቁጥራቸው እጅግ አነስተኛ በመሆኑ ምክንያት ከነሱ ገንዘብ ተዋጥቶ ወደ አዲስ አበባ ለማምጣት የሚያስችል የገንዘብ ብዛት ወይም ቁጥር ለማሰባሰብ አልተቻለም። ምክንያቱም አብዛኞቹ እንደነገርኳችሁ ለእርሱ ገንዘብ ለማዋጣት ፈቃደኛ ለመሆናቸው ነው። ሌላውና ዋናው ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ በአዲስ አበባ እንዲቀበር አትፈቅድም የሚለው ነው። የሆነበት ምክንያት የሰሜኑ ጦርነት ከዛ በፊትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የአንድ ብሔር የበላይነት አራማጅ አስቀያሚ ቤተክርስቲያን በሚል ቄሶችንም ቤተክርስቲያኖችን ክብር ሲያዋርድ የኖረ ቄሶችንም ጳጳሶችንም ጦርነት ቀስቃሽ ተላላኪ በሚል ሲሳደብ የኖረ መሆኑን ተከትሎ ምዕመናን ራሳቸው የኦርቶዶክስ ምዕመናን ፈቃደኛ አይደሉም። የዛም ባለፈ ቤተክርስቲያኗ ራሱ ፈቃደኛ አይደለችም። የሁሉ ቢሳካ እንኳን ቀብሩን ወደ ኢትዮጵያ ለመላክ በቂ አይደለም፣ በቂ ገንዘብ ሊገኝ አይችልም። ስለዚህ ሰለሞንን በስላሴ ካቴድራል ለመቅበር 2-3 ምክንያቶች እንደነገርኳቸው፣ አንደኛ ገንዘብ አልተገኘም፣ ሁለተኛ የሰለሞን አስክሬን ይዞ መጥቶ የሰለሞን ጥሩ ሰው ነው ቀብሩ እዚህ ሊከናወን ይገባል የሚል ድፍረቱንና ኃላፊነቱን የሚወስድ ሰው አለመኖሩ ሲሆን፣ ሌላኛው እንደነገርኳቸው በአማራ ህዝብ ብቻ ሳይሆን አጠቃላይ የሰለሞንን ባህሪ በነገራችን ላይ አማራ ህዝብ ብቻም ሳይሆን ሌላው ህዝብ ይደግፈዋል ማለት አይደለም። እንዲህ አይነት ህዝብ ላይ ስድቦች መሰደባቸው ለሌላው ማስተማሪያ መሆን ስላለበት በፍጹም በኢትዮጵያ ምድር እንዲህ አይነት ሰው መቀበር የለበትም የሚል አቋም በበርካቶች ዘንድ እየተንጸባረቀ ያለ መሆኑ ነው። ሌላኛውና ሶስተኛው ሰለሞን ይቀበር የተባለው አትላንታ ነው። የሰለሞን ተካልኝ የቀብር አስፈጻሚዎች እንግዲህ እየተንቀሳቀሱ ያሉት የትግራይ ዲያስፖራ ኮሚኒቲ አባላት ናቸው። ቀደም ሲል እንደነገርኳችሁ እነሱ ደግሞ ሻማ ማብራት ስነ ስርዓትን ጨምሮ በአትላንታ እንዲቀበር እያደረጉት ያለው ጥረት ጊዜ እየወሰደባቸው ይገኛል። ነገር ግን አዲስ መረጃ እንዳገኘ ነው ከሆነ የድምፃዊ ሰለሞን ተካልኝ ቀብር ስነ ስርዓት ቅዳሜ ሚያዝያ 18 ቀን 2017 ዓ.ም በአትላንታ ጆርጂያ ለመፈጸም ቀጠሮ ተይዟል። ከቀብር ስነ ስርዓቱ ቀደም ብሎ ጸሎተ ፍትሐት በደብረ ጽዮን ቅድስት ማርያም ቤተክርስቲያን እንዲከናወን መርሃ ግብር ወጥቷል። ነገር ግን በዛም ቀብር ለማስፈጸም ከፍተኛ የሆነ ገንዘብ ማስፈልጉን ተከትሎ ምናልባት እስከ ዛሬና ነገ ተሞክሮ እስከ ቅዳሜ የሚሳካት ከሆነ ሰለሞን ቅዳሜ ስርዓተ ቀብሩ ይፈጸማል። የመጨረሻው እነዚህ ሁሉ ተሞክረው የሰለሞን ቀብር የማይሳካ ከሆነ የሰለሞን ተካልኝ ቀብር መድረሻው የት ነው የሚለው ነው። በአሜሪካ በተለያዩ ስቴቶች የተለመደ ነገር አለ። አንድ ወገን የኔ ነው የሚል ከጠፋ እንዲሁም ደግሞ ኃላፊነቱን ወስዶ ሊያስፈጽመው የሚችል ገንዘብ ከሌለው አንድ ነገር ይደረጋል። ይህም አስክሬንን ማቃጠል ነው እንጂ የቀብር ቦታ አይሰጠውም። ስለዚህ ምናልባት እነዚህ ሁሉ ተሞክረው የማይሳኩ ከሆነ የሰለሞን ተካልኝ አስክሬን ተቃጥሎ እንግዲህ በጭስ መልክ ወደ ሰማይ ያርጋል ማለት ነው። ከዛ ውጭ ግን ምናልባት መረጃዎች እንደሚያሳዩት ይህ የመሆን እድሉ ግን ዜሮ ነው። ምናልባት እንደምንም ተብሎ በአትላንታ ቀብሩ ይፈጸማል ተብሎ ይጠበቃል። በዚህ ጉዳይ ላይ አነጋጋሪው ነገር የቤተሰቡና የሚስቱ ዝምታ ነው። ልጆች አሉት እንግዲህ ሰለሞን ሚስትም አለችው። ነገር ግን ስለ ቀብሩ ጉዳይ ምንም አላሉም፣ ምንም እንቅስቃሴም አላደረጉም። ለኢትዮጵያ ሕዝብም ጥሪ አላቀረቡም። ለምን የሚለውን እንገራችሁ። በ2-3 ምክንያቶች ነው። የመጀመሪያው ሰለሞን ፍቺ ፈጽሟል። ባለቤቱንና ልጆቹን እጅግ በከፋ ሁኔታ በድሏቸዋል ነው የሚባለው። ይህን በደል እንግዲህ አንገሸገሻቸው ሰዎቹ ከእሱ ጎን ለመቆምን ፈቃደኛ በህይወት ዘመኑ ሞቶም ፍላጎት እንደሌላቸው የሚያሳዩ መረጃዎች ሲኖሩ፣ ሌላኛው ግን የነሱንም ብሔር የነሱንም ሃይማኖት ማንነት በሚያንቋሽሽበት ዘመን እጅግ ለአስጨራሽ ምክር መክረውት ከኢትዮጵያ ህዝብ ጋር አትጣላቶ ይቅርብህ፣ ኑሮህን ኑር፣ ሙዚቃን ተጫወት ብለው ነግረውት መክረውት በቄስ በሽማግሌ አስመክረውት ከ3 ከ4 ከ5
ከ5 ጊዜ በላይ እርቅ ፈጽሞ ከዚህ ሊማር ባለመቻሉ ምክንያት ቤተሰቦቹ ኩርፊያ ውስጥ በመሆናቸው እንደሌላ ኢትዮጵያ ህዝብ በዝምታን ለመመልከት መርጧል የሚለው ነው። የሰለሞን ጉዳይ እንግዲህ ለበርካታ ዓመታት እንደ ቀብሩ ሁሉ ህይወቱም እጅግ አነጋጋሪ የነበረ ሰው ነው። 17 ዓመታት ወደ ኋላ ስንሄድ አርቲስት ሰለሞን ተካልኝ ፖለቲካ ትቻለሁ ብሎ ወደ ሀገር ቤት በገባ ሰሞን በጋዜጠኛ እንትና አብርሃም አማካኝነት መንግስት ወጪውን ችሎ ባሳረፈው ሸራተን ሆቴል ውስጥ አነጋግረውት ነበር። ይህን ምላሽ የሰጠው እንግዲህ በርካታ ጉዳይ ለዚህ ጥያቄ መልስ የለኝም የሚል ምላሽ ሰጥቶ ነበረ። ቴዎድሮስ ተክለአረጋይ ነበር ጥያቄ ያቀረበው። ቀድሞውን ወደ ፖለቲካ የገባው ዘፈኑ አላዋጣ ስላለ ነው ነበር ያለው። መጀመሪያ ግን ቴዲ ጥያቄውን ሲጀምር ሙያ ምንድነው ብሎት ነበር። ሰለሞን ሲመልስ አሁን ነው ወይስ ከዚህ በኋላ አለ። ከዛ ከመጨረሻው ጀምር አለው። ከዚህ በኋላ የሰለሞን ተካልኝ ሙያ ኢትዮጵያ መንግስት ሳልነቅፍ ህዝቡን ለተቃውሞ ቢወጣ ሳልደግፍ ህዝብና መንግስትን የሚያስታርቅ ዘፈኖች የምዘፍን አርቲስት ነኝ ብሎ ነበር። ቀድሞ የነበረው ሳለው ቀድሞ የነበረው ጭፍን ተቃዋሚ ሆኜ መንግስትን የሚቃወም ዘፈኖችን ነበር የማቀነቅነው የእብደት ዘመን ነበር ብሏል ሰለሞን ዘመኑ የእብደት ነው ቢልም ከዚህ የእብደት ዘመን ሳይወጣ ባሳለፍነው ሰኞ ህይወቱ አልፏል። አማራ ህዝብ ላይ እጅግ አስቀያሚ ስድቦችን በህይወት ዘመኑ ሲዘራም ኖሯል። በቅንጅትን ደግፎ ቅንጅትን ተቃውሞ ኤርትራን አቅንቶ በኤርትራም እንግዲህ የአስመራውን መንግስት ደግፎ እንደገና የአስመራ መንግስትን ተቃውሞ ከዛም እንደገና ኢህአዴግን ደግፎ ኢህአዴግንም ተቃውሞ እንደገና ደግሞ አብይ አህመድን ደግፎ አብይ አህመድን ተቃውሞ ከትግራይ ህዝብ ጋር ቆሞ በመጨረሻው ዘመኑ ደግሞ አብይ አህመድን ለመደገፍ ወዲያ ወዲህ እያለ ባለበት ጊዜ ህይወቱ አልፏል። ሰለሞን ተካልኝ አቋም የሌለው ፖለቲከኛ ዘፋኝ ከመሆኑ በፊት ከተዋጣላቸው ኢትዮጵያውያን ዘፋኞች አንዱ ነበር። ሰለሞን በተለይ በሰባቹ ውስጥ ወደድ የተባለ ዘፈኑ ነበር ወደ እውቅና ብቅ ያደረገው። ሰለሞን ኢህአዴጎች ኢትዮጵያ እንደተቆጣጠሩ በስደት ወደ አሜሪካን ሀገር ሎስ አንጀለስ ከተማ ከመጣ በኋላ ሁሉም 00 የሚል ዘፈኑን አወጣና ታዋቂነትን አተረፈ። ከዛ ጊዜ ጀምሮ ህይወቱን ከፖለቲካው ዓለም ሙሉ በሙሉ መስፈቅ ብቻ ሳይሆን ዓላማውና አቋም በመቀየር በየጊዜው ዲያስፖራውን እንዲሁም የኢትዮጵያን ህዝብ ግራ ሲያጋባ የኖረ ነው። በራሱ ላይና በእጁ የባንዲራ መሀረብ በማሰር በየአደባባዩ ከመታየቱ ሌላ በሬዲዮ ጣቢያዎችና በየፓልቶክ ሩም ውስጥ ጸረ ኢህአዴግ አስተያየቶችን እየሰጠ ከዘፋኝነት ወደ ሙሉ ጊዜ ፖለቲከኝነት ከዛ ይልቅ ወደ ሙሉ ተሳዳቢነት ቢባል ይሻላል የተሸጋገረ ሰው ነው። በዚህም ሳያበቃ በ2007 እንደ አውሮፓውያን አቆጣጠር ወደ አስመራ በመጓዝ ከአቶ ኢሳያስ አፈወርቂ ጋር በመገናኘት እንዴት ወያኔ መወገድ እንዳለበት መክሯል። ከአቶ ኢሳያስ ካቢኔ አባሎች ጋር አብሮ የማስታወሻ ፎቶም ተነስቷል። በ3 ተከታታይ ልዩ ፕሮግራም በኤርትራ ቴሌቪዥን የቋንቋ ስርጭት በአማርኛ ክፍል መለስንና እንዲሁም ወያኔን ሲዘልፍና ሚስጥር ብሎ ያለውን ሁሉ ሲናገር ከርሟል። ሰለሞን ተካልኝ በ2008 ድንገት ብድግ ብሎ ጓዙን ጠቅልሎ ወደ ኢትዮጵያ መጥቷል። በጊዜው ብዙዎችን አስደንግጦ ነበር። ይሁን እንጂ ሰለሞን ተካልኝ የተማመነውን ተማምኖ ኖሮ ከወያኔ ጋር ቅድመ ስምምነት አድርጎ በሸራተን ሆቴል ክፍያ ተፈጽሞለት ረጅም ጊዜ የቆየ ሰው እንደነበረ ይታወቃል። አሁን የአወዛጋቢ ሰው ሄደዋል። ቀብር ስነ ስርዓቱ የት ይፈጸም የሚለው ጉዳይ ግን አሁንም ማነጋገሩን ቀጥሏል። እናንተ በጉዳዩ ላይ ምን ትላላችሁ? ሀሳብ አስተያየታችሁን አጋሩኝ። እኔ ግን አበቃው። መልካም ቀን።